ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ባለፈው ቪዲዮአችን ላይ ናችንን የሚያበላሹብንና ከስኬት ወደ ኋላ የሚጎትቱንን 3 መጥፎ የጠዋት ልማዶችን አይተን ነበር አይደለ? ከዚህ በፊት ያለፈው ቪዲዮ ላይ ቀናችንን የሚጎትቱብን 3 አደገኛ የሆኑ ልማዶችን አይተን ነበር። ያንን ቪዲዮ አይታችሁ በጣም አሪፍ አስተያየት፣ እውነቴን ነው የምላችሁ በጣም አሪፍ አስተያየት ስለሰጣችሁ ወላሂ ከልብ ነው የማመሰግነው። ዛሬ ደግሞ የተገላቢጦሹን ይዤላችሁ መጥቻለሁኝ። እነዛን መጥፎ ልማዶች ካቆምን በምን እንተካቸው የሚለው ጥያቄያችሁን ለመመለስ የትልልቅና ስኬታማ ሰዎችን ምስጢር የሆነ ቀናችንን በበረካ በኃይል እና በውጤት የሚሞሉ 3 ምርጥ የጠዋት ልማዶችን ዛሬ እንመለከታለን። እነዚህን ልማዶች ከዛሬ ጀምሮ ህይወታችሁን ውስጥ ብታስገቧቸው በለውጡ ወላሂ በጣም ትገረማላችሁ። ሐቂቀተን ነው የምላችሁ፣ በለውጡ እጅግ በጣም ትገረማላችሁ። እነዚህ ልምዶች ደግሞ ከባለፈው ቪዲዮ ይሄ ፓርት 2 ስለሆነ እንደ መፍትሄ የምትወስዱት ነው። የባለፈው ችግሩን የሚናገር ነበር፣ የዛሬ ደግሞ እንደ መፍትሄ የምትወስዱት ትልቅ ሐሳብ ስለሆነ ይህን ቪዲዮ እስከ መጨረሻው በአክብሮት እንድትመለከቱት ጠይቃችኋለሁ። ወደ ሐሳቤ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆነ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ነባሮቹ ደግሞ ይህ ቪዲዮ ላይክ በማድረግ እንድትጀምሩ በታላቅ አክብሮት ተጠይቃችኋለሁ። አሁን በቀጥታ ወደ አንደኛው ልማድ እንለፍ። አንደኛውና ትልቁ ልማዳችን ቀናችን ከፈጣሪ ጋር መጀመር ነው። እንዴት አትሉኝም ጓደኞቼ? ጠዋት ከእንቅልፋችን ስንነቃ መጀመሪያ የምናደርገው ነገር የዕለቱን ሙሉ ስሜት ሙድ ይወስነዋል። ገባችሁ? ብዙዎቻችን አይናችንን ገና በደንብ ሳንገልጽ ነው ስልካችንን አንስተን የሰዎችን ፖስት ማየት እንጀምራለን። ይህ ትልቁ ስህተት ነው። ባለፈውም ነግሬያቸዋለሁ። ይህ በጣም አደገኛ ስህተት ነው። ስለዚህ ስኬታማ ሰዎች ግን ጠዋታቸውን የሚጀምሩበት ወላይ ጠዋታቸውን የሚጀምሩበት በጸጥታና በስጋት ነው። ለምሳሌ በኢስላም የፈጅር ሰላትን በወቅቱ መስገድ እና የጠዋት ዚክሮችን ማድረግ ለአእምሮ የሚሰጠው ሰላም ወደር የለውም። ሱብሃንአላህ ወላሂ አልሐምዱሊላህ በጣም ወደር የሌለው ነገር ነው ብለን ወደር የሌለው ነው አልሐምዱሊላህ ብለን ጤና ሰጥቶ አዲስ ቀን ስላሳየን አላህን አመስግነን ስንጀምር ውስጣችን ፖዚቲቭ በሆነ ነገር ይሞላል። ዓለም ገና ከእንቅልፏ ሳትነቃ ጸጥታ በነገሰበት ሰዓት ከፈጣሪ ጋር የምናደርገው ግንኙነት የዕለቱን ሪዝቅ በረካ ይከፍትልናል። ምንም በቃ 100% ነው። ሁሉም በተኛበት ሰዓት እኛ ግን ተነስተን ሶፊያችን ፈጅራችን ስንሰግድ በቃ በረካም ሪዝቃችን አብሰናል ማለት ነው። ስለዚህ ነገ ጠዋት ስትነቁ ስልካችሁን ከመንካታችሁ በፊት ቢያንስ ለ10 ደቂቃ አላህን አመስግኑ። ፈጣሪያችሁን በማመስገን እና በመጸለይ ጀምሩ። ይህ በጣም ትልቅ የሆነ ትምህርት ነው በህይወቴ ላይ። በእኔም ህይወት ላይ ትልቅ ለውጥ ያመጣ ልማድ ነው። እናንተም ህይወት ላይ ትልቅ ለውጥ እንዲያመጣ እጠይቃችኋለሁ። ወደ ሁለተኛው ወርቃማ ልማዳችንና እቅድን ወረቀት ላይ ማስፈን ነው። በቃ እቅዳችንን ወረቀት ላይ ማስፈናችን በጣም ለብዙ ነገር ይጠቅመናል። ያን እቅዳችንን እንድንተገብረው በጣም ይረዳናል። ብዙ ጊዜ ጠዋት እንነሳና ዛሬ ብዙ ስራ አለብኝ፣ በቃ ዛሬ እንዴት ልስራ እንላለን። ዛሬ በቃ ያለብን ስራዎችን እንገልጻለን። ግን የትኛውን መቼ እንደምንሰራው ግልጽ የሆነ እቅድ ስለሌለን ቀኑን በዋዛ ይበርና ማታ ላይ ምንም ሳንሰራ እንተኛለን። ገባችሁ? ይህንን ለማብታት የሶስቱ ህግ the rule of 3 የተባለውን ዘዴ ተጠቀሙ። ይሄ ማለት ጠዋት እንደተነሳችሁ አንዲት ትንሽ ማስታወሻ ደብተር አውጡና ዛሬ ግድ ማሳካት አለብኝ የምትሏቸው 3 ዋና ነገሮችን ምንድናቸው ብላችሁ ትጽፋላችሁ። ገባችሁ? ትጻፉላችሁ ምንድናቸው ብላችሁ ጻፉ። 10 ነገር መጻፍ አያስፈልግም። ያን ያህል ከጻፋችሁ የምትሰሩት ነገር ግራ ሊያጋባችሁ ስለዚህ በቃ 3ና ምርጣችሁ ከምትሰሩት ነገር እጅግ በጣም ምርጡን መርጣችሁ አእምሮአችሁን እንዳይጨናንቀው። ብዙ ነገር ያን ሁሉ ከጻፋችሁ አእምሮአችሁን ያጨናንቀዋል። ስለዚህ ወሳኝ የሆነውን 3ቱን ትመርጡና በጣም አስፈላጊ የሆኑትን 3ቱን ስራዎች ብቻ ለይታችሁ ጻፉ። ቅድሚያ ማሳካት ያለባችሁን ዛሬ የምሰራቸው ስራዎች በቅድሚያ እነዚህ ናቸው ብላችሁ የምትሏቸውን 3ቱን ለይታችሁ ጻፏቸው። ይህንን ስታደርጉ አእምሮአችሁ ቀኑን ሙሉ ትኩረት ወይንም ፎከስ ያደርጋል፣ አቅጣጫ ይኖራችኋል። በመሃል ሌላ የማይረባ ነገር ጣል ሲገባባችሁ
ወረቀታችሁን አይታችሁ ወደ ዋናው ስራችሁ ትመለሳላችሁ። ስኬት ማለት በየቀኑ ትንንሽ ትክክለኛ እርምጃዎችን መራመድ ማለት ነው እንጂ በአንድ ቀን ውስጥ ሁሉም ነገር ካልጨበጥኩኝ አይደለም። ስለዚህ እቅዳችሁን መጻፍ አትርሱ። ሁልጊዜ ጠዋት ስትነሱ ዛሬ ማድረግ ያለባችሁን በአላህ ፍቃድ እቅዳችሁን ወረቀት ላይ ለማስፈን ሞክሩ፣ ጻፉ። እሺ ውድ ወንድሞችና እህቶቼ ወደ ሶስተኛው ምርጥ ልማድ እንለፍ። ሶስተኛው ምርጥ ልማድ አእምሮን እና አካልን ማንቃት ነው። ሶስተኛውንና የመጨረሻውን ልማዳችን አእምሮን እና አካልን ማንቃት ነው። መኪና ነዳጅ ካልተሞላ እንደማይሄደው ሁሉ እኛም ጠዋት ላይ ለራሳችን ነዳጅ መሙላት አለብን። አእምሮአችን ከፈጅር ሰላት በኋላ እኛ እንደዚሁ እንትን ማለት አለብን። ጠዋት ላይ ቢያንስ ለ15 ደቂቃ የሚሆን ጊዜ ለራሳችሁ ስጡ። ቢያንስ ለ15 ደቂቃ የሚሆን ጊዜ ለራሳችሁ ስጡ። በሰዓት አእምሮአችሁን የሚገነባ አንድ ጠቃሚ መጽሐፍ አንብቡ፣ ወይንም እንደዚህ አይነት አስተማሪ የሆኑ ቪዲዮዎችን እና ፖድካስቶችን አዳምጡ። አእምሮአችሁን ጠዋት በአዲስ እውቀት ሲሞላ ቀኑን ሙሉ የፈጠራ አቅማችሁን ይጨምራል። ለምን? ጠዋት ገና ስትነሱ አእምሮአችሁን በአዳዲስ ነገሮች፣ መንፈስን በሚያስደስቱ ነገሮች ስለሞላችሁት ማለት ነው። ገባችሁ? በተጨማሪም ደግሞ አካላችሁን ማንቃት አለባችሁ። አካላችሁ ሁልጊዜ የአካል ብቃት እንቅስቃሴ ልታደርጉ ይገባል። ለራሳችሁ ለሰውነታችሁ ምግብ ነው። ጠዋት ላይ አንድ ብርጭቆ ውሃ መጠጣትና ትንሽም ቢሆን የሰውነት ማሟቂያ መስራት የደም ዝውውራችን በማስተካከል ድብርትን ያባራል። ይሄ በጣም የታወቀ ነው። የጤና ባለሙያዎችም የሚመክሩት ነው። ስለዚህ ጤናማ አካል እና የነቃ አእምሮ ይዞ ከቤት የሚወጣ ሰው ቀኑን በስኬት እንደሚያጠናቅቅ ምንም ጥርጥር የለው። ምንም አይነት ጥርጥር የሌለው ነገር ነው። ስለዚህ ይህን ነገር ጠዋት ለአእምሯችሁም እንደዚህ አይነት ምግብ ስጡት። እንግዲህ ጀግኖች ዛሬ ያየናቸው 3 የጠዋት ልማዶች፣ አንደኛ ቀንን ከፈጣሪ በጸሎትና በምስጋና መጀመር፣ ሁለተኛው የዕለቱ 3 ትልልቅ ግቦቻችንን ወይንም ደግሞ ዛሬ መስራት አለብኝ የምትሏቸውን 3 ምርጥ ግቦችን ነጥላችሁ አውጥታችሁ መጻፍ፣ ሶስተኛው ደግሞ አእምሯችንንና አካላችንን ማንቃት ናቸው። እነዚህ 3 ምርጥ ሐሳቦች፣ እነዚህን ነገሮች ማድረግ ምንም አይነት የገንዘብ ወጪ አይጠይቅባችሁም። ምንም አይነት ገንዘብ አይጠይቃችሁም። ምንም አይነት ወጪ የማይጠይቅና በጣም ለራሳችን ለውሎዋችን እጅግ በጣም አስፈላጊ የሆኑ በጣም ፓወር የሆኑ ያላቸው ነጥቦች ናቸው። ገንዘብ ወጪ አይጠይቅም። የሚጠይቀው ትንሽ ዲሲፕሊን ነው። በቃ የራሳችሁ ዲሲፕሊን የራሳችሁን እንትን የምትሉበት መንገድ ነውና ለራሳችሁ ዲሲፕሊን እና ቁርጠኝነት ብቻ ነው የሚፈልገው ከእናንተ የሚፈልገው ማለት ነው። ይህን ነገር ለመተግበር እነዚህ 3 ምርጥ ነገሮችን ለመተግበር የራሳችሁ ቁርጠኝነት የሚጠይቁ 3 ወሳኝ የሆኑ ነጥቦች ናቸው። እስቲ ዛሬ ቃል ግቡልኝ። ከነዚህ ከ3ቱ ልማዶች ውስጥ ከነገ ጠዋት ጀምሮ የትኛውን መተግበር እንደምትጀምሩ ኮመንት ላይ ጻፉልኝ። አዎ እኔም እንደው ለሰራሁት ቪዲዮ ሞራል እንዲሰማኝ እናንተ እሺ ኢንሻአላህ ከዚህ በኋላ እኔ ከዚህኛው እጀምራለሁ ብላችሁ በኮሜንት ጻፉልኝ። እኔ ሁሉንም ኮሜንት አነባለሁ እመልሳለሁም። የትኛው ልማድ ይበልጥ እንደከበዳችሁ እንወያይበት። እስቲ ኮሜንት ላይ ጻፉልኝ። የሚያወያይ የሆነ ኮሜንት ጻፉልኝ። ውድ ወንድሞቼና እህቶቼ ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። እንዲሁም ለጓደኞቻችሁ ሼር በማድረግ እነሱም ቀናቸውን በስኬት እንዲጀምሩ ሰበብ ሆኗቸው። እስቲ ወላሂ ሰበብ ሆኗቸው ሼር በማድረግ ይህ ቪዲዮ እናንተ ላይክ ኮሜንት ጽፋችሁ ብቻ ሳትተው ለሌሎች ለምትወዳቸው ሰዎችም ሼር በማድረግ አካፍሏቸው። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም፣ ጤና፣ በረካ ለሁላችንም ይሁን። ይመቻችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።